በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ በጣም ቆንጆ በሆነ ምሽት ከኒውካስል ዩናይትድ ጋር ያደረገውን ጨዋታ 1-0 በሆነ ውጤት አሸንፏል እና በጣም በብዙ መልኩ ይጠበቁ ከነበሩ የጨዋታ መርሃ ግብሮች መካከል አንዱ ነበር። ማንቸስተር ዩናይትድ በሜዳው ወሳኝ የሚባሉ ተጫዋቾቹ በሌሉበት የጨዋታ መርሃ ግብር ላይ እንዴት ባለ መልኩ ምሽቱን ሊወጣው ይችላል የሚል ብዙ ጥያቄዎችን የያዘ የጨዋታ መርሃ ግብር ነበር ያከናወነው። ስለዚህ ምሽቱ እንዴት ነበር ለማንቸስተር ዩናይትድ ደጋፊዎች እንዲሁም ሜዳ ውስጥ ለተመለከትነው ቡድን ምንድን ነው ማለት የሚገባን? እኔ ማጨብጨብ የሚገባን ይመስለኛል። ምሽት የተመለከትነው ማንቸስተር ዩናይትድ በሁለት አይነት መልኩ ሊያውም የመጀመሪያው አጋማሽ ማንቸስተር ዩናይትድ ፍጹም የበላይነት የወሰደበት፣ ሁለተኛው አጋማሽ ደግሞ የበላይነት ተወስዶበትም ጭምር ጨዋታን እንዴት ማኔጅ ማድረግ እንደሚቻል ያስመለከተን መርሃ ግብር ነበረ ይሄኛውን ጨዋታን በተመለከተ። ስለዚህ ለዩናይትድ እና ለሩበን አሞሪም ስቲል የቤት ስራዎቻቸውን በጥቂቱ መስራት የሚችሉበት እድል ካለ ለዩናይትድ ሌላ በጣም ቆንጆ ምሽት የመሆን እድል አለው። ቀጣዮቹን መርሃ ግብሮቻቸው ለምሳሌ ባለፉት ቀናቶች እድገቶቹ በደንብ እየታዩኝ ነው። በዩናይትድ ቤት ውስጥ እየተሻሻለ ከሚገኙ ተጫዋቾች መካከል አንዱ ነው ስላቸው የነበረው ሃይደን ሄቨን የጨዋታው ኮከብ ነበር። ሌኒ ዮሮ ተቀይሮን ወደ ሜዳ መግባት የቻለው እንጂ ስታርቲንግ ላይን አፕ ላይ አልነበረም። አማካዩ ላይ እነማንን በቋሚነት ሊያስጀምሩ ይችላሉ? ሊዛንድሮ ማርቲኔስ ከካዝሜሮ ጋር አሊያስ ማኑኤል ኡጋርቴ ከካዝሜሮ የሚለውን ጉዳይ ስናነሳ ነበር። አሊያስ ጃክ ፍሌቸርን እዛ ቦታ ላይ ሊጠቀሙ የሚችሉበት እድል አሉ እያሉን አማራጮችን ሁሉ እያነሳን ነበር። ነገር ግን ሩበን አሞሪም እዚህ ጋር በጣም መደነቅ አለባቸው። በጣም ምክንያት ካለን በእንግሊዝ ፕሪሚየር ሊግ እጅግ በጣም ጉልበት የሚያበዛው ቡድንን ነው የሚገጥሙት ኒውካስል ዩናይትድ። ስለዚህ የተጋጣሚያቸው በጣም በኃይልና በጉልበት በጣም ያመዘነ ቡድን እንደመሆኑ መጠን አማካዮቻቸው ላይ ይበልጥ ዲስትሮየር የሆነ ብቻ ሳይሆን ለቦታው ልምድ ያለው ተጫዋችንም ጭምር ወደ ሜዳ አስገብቷል። በጣም አስገራሚው በዚህ ውድድር ዓመት ከተመለከትናቸው የማንቸስተር ዩናይትድ ስታርቲንግ ላይናፖች ውስጥ ብዙ የተቻናቸው ተጫዋቾች አሉ። ከነዚ ውስጥ በጣም በትልቁ የምናነሳው ማኑኤል ኡጋርቴ ነው። ግን እንደ ምሽቱ የማኑኤል ኡጋርቴ በጣም ቤስት ፐርፎርማንስ እስካሁን ድረስ በዩናይትድ መለያ አላደረገም። በጣም አስደናቂ ምሽትን አሳልፏል። ምሽት በነበረው ቆይታ በጨዋታው ላይ ሁሉ ነገር የነበረው ተጫዋች ነው። ኳሶችን ያቋረጥ ነበረ በትክክል የኒውካስል ራምሴ ቶናሊን እና ጉማሬዥን የያዘውን የአማካይ ስፍራ ተጫዋቾች እግር በእግር እየተከታተለ ኳሶችን ማቋረጥ የሚችል የነበረ ተጫዋች ነበረ። በጣም አስደናቂ 62 ኳሶችን ነክቷል። በተጋጣሚ ሳጥን ውስጥ የሚነካቸው ኳሶች ሚዛን ያህል አይደሉም። አንድ ኳስ ነው በተጋጣሚ ሳጥን ውስጥ የነካው ኳስ። ነገር ግን በጨዋታው ላይ የነበሩት እንቅስቃሴዎች በአጠቃላይ ለምሳሌ 6 ታክሎች ነበሩት። 3 ኳሶችን ክሊር አድርጓል። 2 ኢንተርሰፕት ነበሩት። በ6 ሪከቨሪ ኳሶች ላይ ወደኋላ ተመልሶ ኳሶችን የመለሰባቸው አጋጣሚዎች በጣም ብዙ ነበሩ። ስለዚህ ለማንቸስተር ዩናይትድ የምሽት የሱ ፐርፎርማንስ በጣም አስደናቂ ነበር። ለመጀመሪያ ጊዜ አጠገቡ ከሚሰለፉ ተጫዋቾች እሱ ቆይቶ ለረጅም ደቂቃዎች ሜዳ ውስጥ እንዲቆይም ጭምር የተደረገበት ምሽት ነበረ። ካዝሜሮ ተቀይሮ ሲወጣ በሌኒ ዮሮ ተመልክተን ነበረ። እኔ ነኝ ወይ የምቀየረው የሚል ፊቱ ላይም ጭምር የተመለከትነው ገጽታ የሆኑ ጥያቄዎችም ጭምር የሚያስነሱ እንደነበር የተመለከትንበትን ምሽት አይተናል። እና የማንቸስተር ዩናይትድ የቦክሲንግ ዴይ መርሃ ግብሮች 100% አሁንም በማሸነፍ ግስጋሴም ጭምር እንዲቀጥሉ ያስቻለ ነበር። 2012 4-3 በሆነ ውጤት አሸነፈ። ከዛ 2014 በቫንሃል ዘመን፣ በሶልሻየር በአሞሪምም ዘመን በቦክሲንግ ዴይ ያለፉት 4 መርሃ ግብሮች ቡድኑ እያሸነፈ የተመለከትንበትን እንቅስቃሴ ስቲል ያስተዋልንበት ምሽት ነበር። ምሽት በነበረው የጨዋታ ሂደትና ነገር ግን በዚህ ጨዋታ ላይ በደንብ በመነሳት አለበት ብዬ የማስበው አሰልጣኝ ሩበን አሞሪም ባለፉት ጥቂት ጊዜያቶች ግን ፍሌክሰብል የሆነ ቡድን እንድናይ እያደረጉን ነው የሚገኙት። ለምሳሌ ባክሰሪዎቻቸው በሚፈልጉት ልክ ካልሆኑላቸው የጨዋታ መንገዳቸውን ይበልጥ ሽፍት ማድረግ፣ በዛ ሽፍት ማድረግ ደግሞ በጣም የተስተካከለ ብዙ ፍራስትሬት የማያደርግ አይነት ቡድን እንድናይ
አድርጎናል። ለምሳሌ ዶርጉ በጣም በጣም ሻይን ያደረገበት ነበር። ለመጀመሪያ ጊዜ በማንቸስተር ዩናይትድ መለያ ጎል አስቆጥሯል። ጎል ሲያስቆጥሩ በጣም አስደናቂ ከሚባሉ ምናልባት እሱም ጨምሮ ወደ ማንቸስተር ዩናይትድ ከመጣ በኋላ ለመጀመሪያ ጊዜ ጎል ያስቆጠረበት፣ ጎል ከማስቆጠር ባሻገር ደግሞ ለመጀመሪያ ጊዜ በጣም አስደናቂ የሚባል ፐርፎርማንስ ያሳለፈበትን ምሽት አይተናል። የትላንትናው ዶርጉ ምናልባት የአንድ ተጫዋች ብቻ ኃላፊነት ሳይሆን ሜዳ ውስጥ ሲወስድ የነበረው ሁለትና ከዚያ በላይ ለምሳሌ የአማድን አይነት ቅመም የነበረው ጎሎች ነበሩት። እንዲህ አይነት ጎሉ እንዲያውም የሱ ብቻ አይደለም የዚዳን ተች የነበረው አይነት ጎል ነበር ያየነው። የብሪያን አይነት ሳጥን ውስጥ ደግሞ በተደጋጋሚ የመገኘት ምናልባት ማንቸስተር ዩናይትድ በተደጋጋሚ ከዚህ ተጫዋች የሚፈልገው ምን ነበር ብለን ካልን አንዱ ይሄኛው ነበረ። እንዲህ አይነት በተደጋጋሚ በመከላከሉ ብቻ ሲሆን ቡድኑን በማጥቃቱም ጭምር እንዲያግዝ የሚጠበቅበትን ተጫዋች የማየት ፍላጎት ነበረው ማንቸስተር ዩናይትድ። አልተሳካለትም። እንዲያውም ከዶርጉ አንጻር እድገቱ በሚፈለግበት ልክ አይደለም ምሽት የተመለከት ነው። ዩናይትድ በጣም ፍሌክሰብል ነበረ። 4-3-3 4-2-3-1 ይጫወት የነበረ ቡድን ነበር ምሽት በተመለከት ነው የማንቸስተር ዩናይትድ እንቅስቃሴ ማለት ነው። በዚህ ረገድ ካስተዋል ነው ለፓትሪክ ዶርጉ ምሽት በጣም ፐርፌክት ነበር ማለት እንችላለን። በ38ኛ የማንቸስተር ዩናይትድ ጨዋታ 31 ሙከራዎችን አከናውኖ ነው እንግዲህ በሁሉም ውድድሮች የመጀመሪያውን ጎል ለማንቸስተር ዩናይትድ ማስቆጠር የቻለው። ስለዚህ በጣም ረጅም ጉዞዎችን ተጉዟል ማለት ነው። ምሽት በነበረው የፓትሪክ ዶርጉ የሜዳ ላይ እንቅስቃሴ በሁሉም ረገድ ከተመለከታችሁት ሜዳ ላይ ማድረግ የሚገቡትን ነገሮች ሁሉ ፓትሪክ ሲያደርግ ነበር ምሽት በተመለከት ነው በጣም ቁልፍ በሚባለው ጨዋታ ላይ ማለት ነው። ትልቁ ስጋት ደግሞ የሆነው በማንቸስተር ዩናይትድ በኩል ከዲዮጎ ዳሎት ይልቅ ይሄኛው መስመር በቅርብ ጊዜ ጥያቄዎች የሚነሱበት ነው። ምክንያት የሚያስማማን ይመስለኛል። ምክንያቱም የአማድ ያለፉት የቅርብ ጊዜ እንቅስቃሴዎች ኤክሰፕሽናል ናቸው። የትኛውም የእንግሊዝ ፕሪሚየር ሊግ ቡድን ሊመኘው የሚፈልግ አይነት ተጫዋች እንጂ እንደነ ፓትሪክ አይነት ተመራጮችን እዚያ ቦታ ላይ ለማስገባት በጣም ሊቸገሩ የሚችሉበትን እድል ያየነበት ነበር። ምሽት አንድ ጎል አስቆጥሯል። 8 ዱዋሎችን አሸንፏል። 5 ኳሶችን ክሊር አድርጓል። 4 የቦል ሪከቨሪ ነበሮች፣ 2 ታክሎችን ወርዷል። 100% የሚሞክራቸው ኳሶች የተሳኩ የነበሩ ተጫዋች ነው። አንድ ብሎክ አድርጓል። አንድ የግብ ዕድል ፈጥሯል። በ2 ቻንስ ክሬሽን ላይ ኢንቮልቭ አድርጓል በነበረው ቆይታ። ስለዚህ በጣም አስደናቂ የሚባል የመጀመሪያ የማንቸስተር ዩናይትድ መለያ ጨዋታውን አሳልፈዋል ማለት እንችላለን። ሊያውም የተጋጣሚያቸው ፍጹም ሜዳ ላይ ኳስን በነፃነት እንድትጫወቱ በማይፈቅድላችሁ ኒውካስል ዩናይትድ ጋር እያደረጉት በሚገኙት ጨዋታ ላይ ማለት ነው። ስለዚህ ይሄ በጣም የሚያስደንቅ ነበር። ስለዚህ ለሩበን አሞሪም ሆነ ለፓትሪክ ዶርጉ የምሽቱ ጨዋታ በጣም አስደናቂ ከሚባሉት መካከል አንዱ ነው። ምናልባት ተጫዋቻቸው ላይም ጭምር ያሳደሩትን እምነት የተመለከትንበት ምሽት ነበር። ከአስቶን ቪላ ጋር አሲስት ያደረገ ምሽት ደግሞ ከኒውካስል ጋር ጎል ሲያስቆጥር የተመለከትነው የፓትሪክ ዶርጉ እንቅስቃሴ ቀጣዮቹ መርሃ ግብሮቻቸው ላይ ብዙ እምነት እንድንጥልበትም ጭምር የሚያደርግ ምሽቶችን እንድንጠብቅም ጭምር የሚያደርግ የጨዋታን ሂደት አስተውለናል ማለት ነው እና በፖዚሽኑ በኩል ለምሳሌ ምሽት በነበረው የሜዳ ላይ እንቅስቃሴ በአብዛኛው በመከላከሉም ኢንቮልቭ ያደርግ ነበር። ግን ብዙ ጊዜ አይታችሁ ከሆነ ሳጥን ውስጥ የመገኘት እድልን ሲፈቅዱለት ነበረ አሰልጣኙና እንዲህ አይነት የሜዳ ላይ እንቅስቃሴዎች በጣም ለጥቂት ተጫዋቾች ብቻ የሚሰጥ ተጫዋቾች ያንን ነፃነት ደግሞ በአግባቡ የሚወጡ ከሆነ በተደጋጋሚ ያንን እንዲተገብሩም ጭምር ይደረጋሉ። ስለዚህ ይበልጥ ወደ ላይኛው የሜዳ ክፍል ተጠግቶ እንዲጫወት አሰልጣኙ መፍቀዳቸው በምሽቱ መርሃ ግብር ላይ ፐርፌክት እንዲሆን ያደረገው ነበር ማለት እንችላለን። እዚህ ጋር ሩበን አሞሪም ክሬዲት ሊሰጣቸው የሚገቡ አሰልጣኝ መሆናቸውን የተመለከትንበት ነበር። ማንቸስተር ዩናይትድ 2 አይነት አጋማሽ ነበረው። ኦቨሮል ጨዋታውን ከተመለከት ነው ጌሙን ኮንትሮል አድርጓል። ወሳኙን 3 ነጥብ በሜዳውና በደጋፊው ፊት መውሰድ ችሏል። ከነ ክፍተቶቹም ጭምር የሚገባው 3 ነጥብ ነበር ማለት እንችላለን። ሁለተኛው አጋማሽ ግን ለማንቸስተር ዩናይትድ እጅግ በጣም አስቸጋሪ ነበር። ኦቨሮል ለምሳሌ ኤክስጂዎችን ከተመለከታችሁ ኒውካስል የተሻለ ነበር። በጨዋታው ላይ በነበረው አጠቃላይ ሜዳ ላይ እንቅስቃሴ 16 ሙከራዎችን አድርጓል። ከ3ቱ ኢላማቸውን የጠበቁ ናቸው። 67% የኳስ ቁጥጥር ነበረው።
ከዚያ ባሻገር 1.18 ኤክስጂ ነበረው። ማንቸስተር 1.17 ናቸው። ዩናይትድ ኦፍ ኮርስ አንድ ጎል አስቆጥሯል። ኒውካስል ያንን ማድረግ አልቻለም። ሁለተኛው አጋማሽ በጣም ዶሚኔት ማድረግ ይቻላል። በተለይ ደግሞ የመጀመሪያዎቹን 8 እና 9 ደቂቃዎች አስተውላችሁ ከነበረ በኒውካስል በኩል ጎል ማስቆጠር ነበረባቸው የምሽቱ ጨዋታ ላይ ውጤት ይዞ ለመውጣት። ነገር ግን እስከ 98ኛው ደቂቃ ድረስ በጨዋታው ላይ ኒውካስል ጎሎችን ይፈልግ የነበረ ቡድን ነው። ጎሎችን ለማስቆጠር ስቲል በጣም ይጥር የነበረ ቡድን፣ ያንን ለማድረግ በቂ ሙከራዎችን ያደርግ የነበረ ነበረ እና ካለፉት ቀናቶቹ በጣም በስሜት ደረጃ በማንቸስተር ዩናይትድ በኩል ጥራት የነበራቸውን ተጫዋቾች የተመለከትንበት ነበር። አንዱ አሰልጣኝ ሩበን አሞሪም በዚህኛው ጨዋታ ላይ ሊወደሱ የሚገባቸው ብዬ የማስበው የሊዛንድሮ ማርቲኔዝ ወደ ማንቸስተር ዩናይትድ ቋሚ አስተላለፍ መግባት ግን ብዙ ነገሮችን ማስተላለፍ እንደሚችል አስተውለናል። ምሽት በነበረው የሜዳ ላይ እንቅስቃሴ ለምሳሌ ዩናይትድ በባክፎር በሚጫወትበት ሰዓት ላይ ከሁለቱ ሴንተር ባኮች ከሃይደን ሄቨን እና ማርቲኔዝን በሚያሰልፉበት ሰዓት ላይ ኳሶቻቸው በጣም ጥራት ነበረው። ቅድም ሃይደን ሄቨን አጠገቡ በጣም ሲኒየር የሆነ ተጫዋች ይፈልጋል፣ ሜንተር መደረግ አለበት። እነዛ ስህተቶቹ እንዲቀሉለት ተጫዋቹን የሆነ የሚያግዘው ተጫዋች አስፈላጊ ነበር ስንል ነበር። ሊዛንድሮ ነው በእንዲህ አይነት ጨዋታዎች የሚያስፈልገው። ትላንት የቡድኑ ካፕቴንም ነበር። ወደ ሜዳ ሲገባ ኋላ ላይ ለዲዬጎ ዳሎት ሰጥቶት ነበረ ሲወጣ የተመለከት ነው። ኦልትራፎርድም የደጋፊዎች ስሜት ተመልክታችሁ ከነበረ በጭብጨባ ነበር ከሜዳ እንዲወጣም ጭምር የተደረገው። ስለዚህ ፐርፌክት ምሽት አሳልፈዋል ማለት ነው። የዩናይትድ ሴንተር ባክ እንዴት በተደራጀ ምናልባት ልምድ ባለው ተጫዋች መመራት ይችል ታዳጊ የምንላቸው ሃይደን ሄቨንም መሆኑ ሌኒ ዮሮ ይበልጥ ሻይን ማድረግ እንደሚችሉም ጭምር የተመለከትንበት ምሽት ነበር። የሊዛንድሮ ኳሶች ግን በጣም ጥራት አላቸው። ከዲያጎናል ፓሶች ይልቅ ራስ ላይ ሪስኮችን ከመጣል ይልቅ ይበልጥ ቡድንህን ጎሎች እንዳያገኙ ቡድንን የሚያጠቃበትን መንገድ ከመከላከል ምናልባት ቡድንን ላይ ጫና ከመፍጠር የሚለውን እንኳን ብንታው አትሊስት ረጃጅም ኳሶችን በመጣል ይበልጥ ቦክስ ውስጥ እድሎች እንዳይፈጠሩ ጭምር የማድረግ እድሎችን የሚሰጥ የሜዳ ላይ እንቅስቃሴ እንድናይ የሚያደርግ ነበር ማለት እንችላለን። ስለዚህ ሊዛንድሮ በጣም ከሌላ አስፈላጊ ከሚባሉ ምሽቶች መካከል አንዱን አሳልፈዋል። ዩናይትድ ኦቨርኦል በተመለከት ነው የሜዳ ላይ እንቅስቃሴ በጣም የማሸነፍ ፍላጎት የነበረው ቡድን ነበረ። እያንዳንዱ ባተር ላይ ተጫዋቾች ሲያሸንፉ እርስ በርስ የነበራቸው መደናነቅን አስተውላችሁ ከነበረ ተጫዋቾቹ ቦታ ሪከቨሪ በመደራረግ ሂደት ላይ አስተውላችሁ ከነበረ ለምሳሌ ዲዬጎ ዳሎትና በዚህ ረገድ በቡድኑ በኩል ፓትሪክ ዶርጉ፣ ሊዛንድሮ ማርቲኔዝ እና በተምሳይ ሃይደን ሄቨን ይህንን ሲደራረጉ ያስተዋልንባቸው አጋጣሚዎች በጣም ብዙ ነበሩ። ስለዚህ ለሃይደን ሄቨንም ቅድም እንዳነሳ ነው በሁሉም ረገዶች ምሽት በነበሩት እንቅስቃሴዎቹ 94% በማንቸስተር ያቀባላቸው ኳሶች ስኬታማ የነበሩት ምሽት ነበሩ። የስድስት ኳሶቹን በጭንቅላት አውጥቷል። ቅድም እያነሳን የምንገኘው በእንዲህ አይነት እንቅስቃሴ ውስጥ በጣም ወጣት ለሆነ ተጫዋች በጣም አግሬሲቭ ከሆነ ቡድን ጋር እንዲህ አይነት ምሽቶችን ሲያሳልፍ እጅግ በጣም አስቸጋሪ ነው ማለት እንችላለን። ምናልባት ሩበን አሞሪም ባክፎርስ በቀጣይ ለምንድን ነው መጠቀም የሌለባቸው? ይህንን የጨዋታ መንገድ የሚጠቀሙ ከሆነ ማንቸስተር ዩናይትድ እኮ በጣም የተሻለ ነው የሚል ሀሳቦች መነሳት ያለባቸው ይመስለኛል አይደለ? አንዱ በባክፎር በሚጫወቱበት ጊዜ በቅርብ ጊዜ ቡድናቸው ክሊንሺት ይዞ የሚወጣ ቡድን እንኳን ይዞ እየወጣ እየተመለከተ ነው። ነገር ግን የኮቢ የሚሆኑ መጎዳት ይህንን አይነት አማራጭ እንዲከተሉ አስገድዷቸዋል። ነገር ግን በትክክል ይሄ የተጎዱባቸውን ክፍተቶች ወይም የሉም ብለን የምንላቸው ተጫዋቾች ግን በትክክል መተካት በሚያስችል መልኩ የተመለከትናቸው ተጫዋቾች ናቸው እና ከቀናት በፊት አንድ ሮይ ኪን አንድ ነገር ሲናገር ነበረ። ማኑኤል ኡጋርቴን በተመለከተ እኔ በፍጹም የእግር ኳስ ተጫዋች አይመስለኝም፣ የዳርት ተጫዋች ነው የሚመስለኝ ማኑኤል ኡጋርቴ የሚል በጣም አስቂኝ ከሚባሉ ኮቶች መካከል አንዱን ነበረ እና ምሽት ግን ለተመለከተ ሰው በጣም 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 አስደናቂ ምናልባት ሜሪ ክሪስማስ ወይንም ሃፒ ኒው ይር ለማለትም ጭምር የሚያበቃ የምሽት ፐርፎርማንስ ነበር በዩናይትድ መለያ ሲያሳልፍ የተመለከት ነው። ብዙ ነገሮችን ከተመለከት ነው የምሽቱ ጨዋታ ለዩናይትድ ደጋፊዎች በጣም
ጥራቱን የጠበቀ ጨዋታ ነበር ማለት እንችላለን። አንድ ቡድን ከኳስ ጋርም ከኳስ ውጭም እንዴት ነው ጥሩ ሆኖ በሜዳ ውስጥ መውጣት የሚችለው? አንድ ቡድን ጥሩ ባልሆነባቸው ጨዋታዎች ውስጥ እንዴት ነው ውጤቱን አስጠብቆ መውጣት የሚችለው? ጥሩ በሆነባቸው አጋጣሚዎች ጎሎችን መፍጠር የሚችለው የሚለውንም ጭምር እንድናይ ያደረገ ነበር። ሴኔ ላመንስ ምሽት ላይም ሌላው በጣም ፐርፌክት ከሚባሉ ምሽቶች መካከል አንዱን አሳልፏል። ስቲል ገና ነው። የ23 ዓመቱ ላይ እንደመገኘቱ መጠን ብዙ መሻሎች የምንጠብቅበት አይነት ተጫዋች ነው። ነገር ግን አስፈላጊውን ቆይታን ሲያሳልፍ የነበረ ተጫዋች ነበር። ጃክ ፍሌቸር እንግዲህ ልጁ የዳረን ፍሌቸር ጃክ ፍሌቸር ማለት ነው ምሽት ላይ ጨዋታውን አድርገዋል በማንቸስተር ዩናይትድ መለያ። እናቱ ወላጆቹ በአጠቃላይ ኦልትራፎርድ ነበሩ ያንን ሲያደርጉ የነበርንበት። ሜሰን ማውንት ተቀይሮ ወጥተዋል። እንግዲህ ምሽት ካስተዋልናቸው ነገሮች ውስጥ አንዱ ነበር። እንግዲህ ሩበን አሞሪም አንዱ ጥንቃቄ መውሰድ የሚገባቸውና በግሌ ትችትም እንዲሰነዘረባቸው የሚያደርገው ብዬ የማስበው ግን ቅያሪዎቻቸው ላይ በጣም ሲል የሚባሉ ስህተቶችን የሚሰሩ ናቸው። ትልቁ ቁማር የነበረው በተለይ ካዝሜሮን ቀይሮ ያስወጡበት ቅጽበት በጣም ብዙሃን የእግር ኳስ ቤተሰቦች ማንቸስተር ዩናይትድ በዚህ ጨዋታ ላይ ውጤት ይዞ እንዳይወጣም ጭምር የሚያደርግ ነበረ። በፍጹም መሆን አልነበረበትም። ዩናይትድ በጣም ጫናዎች በስተውበት ነበረ። ያንን ቅያሪ ከተመለከተም በኋላ ኢቨን ሜሰን ማውንት ተቀይሮ ከወጣ በኋላ ዩናይትድ ኦኬ ወርክሬቱ ላይ ጥያቄ የምናነሳበት ተጫዋች አይደለም ወደ ሜዳ መግባት የቻለው። ነገር ግን እንደ ቡድን ለማንቸስተር ዩናይትድ እጅግ በጣም አስቸጋሪ ነበረ የጃክ መግባት ማለት ነው። በጣም ገና ወጣት ነው፣ ታዳጊ ነው። 18 ዓመቱ ገና በእነዚህ ሁሉ ደቂቃዎች ውስጥ ቅድም እንዳልነው ፊዚካል ባትሉ ላይ በላይነት በሚወስድ ቡድን ላይ ይህንን ተጫዋች ማስገባት ሪስክ አይደለም የሚል ሀሳብም ጭምር እንድናነሳ የሚያደርገን ነበር እና ምሽት ግን በጣም በጣም ፐርፌክት ነበር። ምናልባት ሊዛንድሮ ማርቲኔዝን በተመለከተ ሁሉ ነገር ያለው ካራክተር ሁሉም ካራክተር ያለው ተጫዋች ነው ማለት ሀሳባቸውን ተናግረዋል። ከኳስ ጋር በጣም ጥሩ የሆነ የዓለም ሻምፒዮን እና ጫና ማሳደር የሚችል ተጫዋች መሆኑንም አሰልጣኝ ሩበን አሞሪም ከጨዋታው መጠናቀቅ በኋላ ሀሳባቸውን አጋርተዋል። ስለዚህ የሳይንስ ሳምፕሉ ዘንድሮ ብዙ ጨዋታዎችን አላከናወነም፣ ነገር ግን በጣም በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። የማቲያስ ኩኛስ ሜዳ ላይ በጣም ሁሉም ነገር ያለው የሚያሸንፍላችሁ ስሜት ያለው ቢጫ ካርድ ተመልክቶ አልቢትሩን ለመናገር ፍጹም የማይፈራ አይነት ተጫዋች እና ለዩናይትድ ምሽት በነበረው የሁሉም ነገሮች በእንቅስቃሴዎች በጣም ድንቅ ነበረ። በመጀመሪያው አጋማሽ ማንቸስተር ዩናይትድ እድሎችን ለመፍጠር የነበሩትን አማራጮችን ሁሉ ተጠቅሟል። ፊት መስመሩ ብዙ እድሎች ይፈጠሩለት የነበር አልነበረም፣ ግን ወርክሬታቸው በጣም 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 አስደናቂ ነበር። አጠቃላይ ግን ምሽቱን በተመለከተ ዩናይትድ የነበሩት ነገሮች ክፍተቶቹን ያስመለከተን ሳይሆን ይበልጥ ጥንካሬዎቹ ጎልተው የታዩበትን ምሽት አስተውለናል። ቀጣይ ማንቸስተር ዩናይትድ እንዴት ባለ መልኩ ይቀጥላል በፕሪሚየር ሊጉ የሚለው ጨዋታ እንደናይም ጭምር ከሚያጓጉ መርሃ ግብሮች መካከል አንዱ ነው። አሁን 29 ነጥቦችን ሰብስቦ 5ኛ ደረጃ ላይ እንዲቀመጥ አስችሎታል ለማንቸስተር ዩናይትድ። ቀጣዩ መርሃ ግብር ወልቭስን ይገጥማል፣ ከዛ ሊድስ፣ ከዛ በርንሌ፣ ከዛ ብራይተን። ቀጣይ ግን ማንቸስተር ዩናይትድን ብሩኖ ፈርናንዴዝ ያገኘበታል ተብሎ የሚጠበቀው ጃንዋሪ 17 2026 በማንቸስተር ደርቢ ይመልሳል። እስከዛ ግን ያሉት መርሃ ግብሮች ቀለል ያሉ ናቸው በመጠኑም ቢሆን። ምሽት እንኳን አደረሳችሁ ለአዲስ ዓመት አይነት የሚል የፈረንጆቹን አቀባበል ያሳለፉበትን ጨዋታን ነበር ያከናወኑት። ግሎሪ ግሎሪ ማን ዩናይትድ በኦልትራፎርድ በደንብ የተሰማ ዝማሬ ነበር ማለት ይቻላል። ምሽት ባስተዋል ነው እና በተመለከት ነው ጨዋታ